ዳግም ስለ አባቱ አወቀ። ወይዘሮ ዝናሽና አምራን ተፋጠጡ። ኑሐሚንንም ወደ ቤት በመጋበዝ አቶ ለይኩን ማናችንም ሊያናግረን ፈቃደኛ አይደለም፣ ጥሩ ስሜት ላይ አይደለም፣ አንቺ ታስፈልጊዋለሽ፣ ያንቺን እንክብካቤ ያስፈልገዋል፣ አንቺንም ይሰማሻል በማለት እንግዲህ ወይዘሮ ዝናሽ ኑሐሚንን ወደ ቤት ጋብዛት ነበረ። በስተመጨረሻም እንግዲህ ከአምራን ጋር ተፋጠዋል ኑሐሚንና አምራን። ቆይ እኔ ባለሁበት እኔ በምመጣበት ሁሉ ለምንድነው የምትከተይ? ከህይወቴ ውጭልኝ፣ ከዚህ ቤት ውጭልኝ ከቤቴ በማለት እንግዲህ ኑሐሚንን ከቤት ለማስወጣት ሞክራ ነበረ። ነገር ግን ወይዘሮ ዝናሽ በኋላ የመጣ ይናወጣ ከወጣሽም ደግሞ አንቺ ነሽ እንጂ ልጅ በፍጹም አትወጣም በማለት እንግዲህ ፍጥጫቸው እንደቀጠለ ነው። ናሁምም ስለ አምራን እያንዳንዱን ነገር አሁን ላይ ደርሶበታል። እጅግ በጣም ደስ የሚለው ነገር አሁን ላይ ነቅቷል ማለት ነው። ኤሚና ኤርሚም አሁን ላይ ፍቅራቸውን በግልጽ እንደጀመሩ ለአቶ ለይኩን ሲሰማ አቶ ለይኩንም ራሱን በፍጹም መቆጣጠር አልቻለም። እጅጉን ራሱን ስቶ ነበረ የወደቀው። ምክንያቱም ኤሚ ሰክራ ጥንብዝ ብላ ሰክራ ስለነበረ ከኤርሚ ጋር እልም ያለ ፍቅር ውስጥ ገብቻለሁ በማለት እንግዲህ ሁሉንም ነገር ዝርግፍ አድርጋ ተናግራ ነበረ። በሌላ በኩል እንግዲህ አቶ ለይኩን ዳግምን ከዚህ ቤት ውጣልኝ ልጅ በማለት ይደመጣል። ምክንያቱም እሱን እያየ መቋቋም አልቻለም። ዳግም በበኩሉ አባቴ እንደወጣ አልተመለሰም፣ ቆይ አባቴ ነገር እጅጉን በጣም አስጨንቆኛል በማለት እንግዲህ አቶ ለይኩን ጋር በመሄድ ሲጠይቀው፣ ነገር ግን አቶ ለይኩን አይ ደክሟል እኮ ግባና አረፍ ነበረ መልሳቸው። ነገር ግን ዳግም እያወራ የነበረው ስለ ጭንቀቱና ስለ ብሶቱ ነበረ። እውነት ለመናገር መጀመሪያ ከዚህ ቤት ስመጣ ፊትህን በማየቴ በጣም ፈርቼ ነበረ። ቆይ ከዚህ ሰውዬ ጋር እንዴት ነው ሰው አብሮ የሚኖረው? በጣም ነው የሚያስፈራው ፊቱ እያልኩ ይሳስብ ነበረ። ነገር ግን አሁን ደግና መልካም አባት ነው ሲለው፣ አይ አሁንም ቢሆን ቤቱን ለቀህ ውጣልኝ ከቻልክ በማለት እንግዲህ ለዳግም ሲናገር፣ ዳግምም እጅግ ልቡ ተሰብሯል ማለት ነው። ቆይ አንተም እንደ ናሆም ከዚህ ቤት እንድኖር አትፈልግም ማለት ነው በማለት እንግዲህ ውስጡ ተሰብሯል። አምራንም በስተመጨረሻ መስማት የሌለባትን ትልቁን የቤቱን ምስጢር አውቃለች ማለት ነው። እሱም ደግሞ አቶ ለይኩን ለዳግም ግማሹን አክሲዮን መስጠት ይኖርብኛል፣ ቢያንስ ደግሞ በዚህ መካስ አለብኝ። አባቱን አጥፍቼበታለሁ፣ አባቱን ገድዬበታለሁ። እሱ አባቱን በጉጉት ነገ ዛሬ ይመጣል ብሎ እየጠበቀ ነው። እሱ ግን አባቱ ግን መቃብር ውስጥ ገብቷል በማለት እንግዲህ ለወይዘሮ ዝናሽ ሲነግራት፣ ወይዘሮ ዝናሽም አዎ አሁን ትክክለኛ ውሳኔ ወሰንክ ይገባዋል በማለት አባቱን ባያገኝም ነገር ግን በዚህ በሀብት በንብረቱ ይጽናናል በማለት ስትናገር እንግዲህ አምራን ሁሉንም ነገር ሰምታል። ሌላ በኩል ናሆምና እንዲሁም ደግሞ ኑሐሚን ወደ ገጠር ሂደው የገጠሩን ፕሮጀክት እንደሚጀምሩ በሰማች ጊዜ አምራን ጨልላለች። ራሷን መቋቋም አልቻለችም። ምክንያቱም እንዴት እኔ ሳልሰማ ጭራሽም ከኑሐሚን ጋር ሆኖ ገጠር የሚሄደው በማለት እንግዲህ ቤቱን ቀውጥ ያደርገዋለች። እያንዳንዱ ሚስጥር ለናሆም አውጥቼ ልዘርግፈው ወይስ ደግሞ ናሆምን ከኑሐሚን ጋር ያለውን ግንኙነት እንድታረቁና ከኑሐሚን ጋር ያለውንም ስራ እንዲያቆም ታደርጋላችሁ በማለት አሁን ላይ አቶ ለይኩንና እንዲሁም ደግሞ ወይዘሮ ዝናሽን አጥምዳቸው ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጅን ድራማ ኑሐሚን ክፍል 57ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ የሚሆነው። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ አምራንና እንዲሁም ደግሞ ወይዘሮ ዝናሽ ፍጥጫቸው እንደቀጠለ ነው። አምራን እንግዲህ በባለፈው ክፍል ላይ ከቤት ገብታ ነበረ። አምራንን ለማናደድ እና ለማበሳጨት ለማጨለልም ኑሐሚን ታስፈልገኛለች በማለት እንግዲህ ወይዘሮ ዝናሽ ኑሐሚንን ደውላ በመጥራት አቶ ለይኩን ሰው ያስፈልገዋል፣ ምግብ እየበላ አይደለም፣ ሊያናግረን ፈቃደኛ አይደለም፣ ስለዚህ አንቺን ስለሚሰማሽ የአንቺን እንክብካቤ ያስፈልገዋል በማለት እንግዲህ ኑሐሚንን ጠርታት ነበረ። ኑሐሚንን ስታይ እንግዲህ አምራን እጅጉን በጣም ነበረ የደነገጠችው፣ ጨልላ ነበረ። ቆይ አንቺ በሄድኩበት ሁሉ የምትከተይ ለምንድን ነው? ምን አድርጊ ነው የምትይ? ውጭልኝ ከቤቴ በማለት እንግዲህ ኑሐሚንን ለአመናጭቃ ለማውጣት ሞክራ ነበረ። ነገር ግን ወይዘሮ ዝናሽ ተረጋጊ አምራን፣ በኋላ የመጣ አይን አወጣ ምን ስለሆንሽ ነው አንቺ? ጭራሽ የቤት ባለቤትም ሆንሽ አሁን ላይ ደግሞ ጭራሽ ውጭ ታያታለሽ። ልጄ ተረጋጊ፣ ማንን ደስ እንዲለው ብለሽ ነው የምትሄጂው? በማለት እንግዲህ ኑሐሚንን በበኩሏ ሁኔታቸው፣ ሴራቸው፣ ሚስጥራቸው ስለገባት እኔ መሄድ ሳይኖርብኝ አይቀርም በማለት እንግዲህ አቶ ለይኩንን በቃ ጋሼንም በስልክም ቢሆን ደውዬ እጠይቃለሁ፣ ስለዚህ መሄድ አለብኝ ስትል ነገር ግን አቶ ለይኩን መጥቷል ማለት ነው። አቶ ለይኩንም ብቻሽን ላወራሽና ላናግርሽ የምፈልገው ነገር አለኝ በማለት
ጥሩ ስሜት ላይ እንዳልሆነ ስታየው በጣም ነበር የደነገጠችው። ቆይ ጋሼ ምን ሆነሃል? ምን ሆነህ ነው? ፊትህ እኮ እንደዚህ ጠቁሯል፣ እንዲህ ተጎሳቁላል እኮ ጥሩ ስሜት ላይ አይደለም በማለት እንግዲህ ስትነግረው እሱም ልጅ አንቺ ብቻ እኮ ነው የተረዳሽ፣ ጥሩ ሁኔታ ላይ አለመሆኔን አንቺ ብቻ ነው ያየሽው። ነገር ግን እኔ ለአባትሽ እጅጉን በጣም ደስ ብሎኛል። የለፋንበት የጣርንበት ሁሉ ነገር ፍሬ ስላፈራ እጅግ እጅግ ደስ ብሎኛል በማለት እንግዲህ ወደ ገጠር ሄዳችሁ ፕሮጀክቱን ልትጀምሩ ነው፣ ስለዚህ እየተዘጋጃችሁ ነው ወይ ብሎ በሚጠይቃት ሰዓት በዚህ ሁኔታ ላይ ሁኜ እውነት ለመናገር ባልሄድ እጅጉን በጣም ደስ ይለኝ ነበረ። ነገር ግን አንተን ደስ ለማሰኘት ይህን ደግሞ ሀሳብህንና ዕቅድህን ለማሳካት እንሄዳለን በማለት እንግዲህ ከናሆም ጋር ሊሄዱ ጨርሰው ነበረ። ነገር ግን በስተመጨረሻ ያልታሰበና ያልተጠበቀ ነገሮች ነው የተፈጠሩት ማለት ነው። በሌላ በኩል እንግዲህ ዳግም ስለ አባቱ ተጨንቋል። በቃ በትካዜ በለቅሶ እያነባ ላይተሩንም በማብራት በማጥፋት እንግዲህ ቁጭ ብሎ እየተከዘ ይገኛል። ነገር ግን ወደ አቶ ሌይኩን በመሄድ እንዲቀለው ነበረ እንግዲህ አቶ ሌይኩንን እየጠየቀው የነበረ። ቆይ አባቴ እኮ ከወጣ አልተመለሰም፣ ስልክ አንስቶልኝ አያውቅም፣ ስልኩ አይሰራም፣ የት እንደገባ አላውቅም፣ በጣም እየጨነቀኝ ነው፣ በጣም እየጠበበኝ ነው በማለት እንግዲህ በእንባ እየተራጨ ለአቶ ሌይኩን ሲነግረው አቶ ሌይኩንም በበኩሉ አይ ግባና ረፍ፣ ስራ ነው አልከው አይደል? ስለዚህ ማረፍ ይኖርብሃል ነበር ያለ። ነገር ግን ዳግም ማውራት የፈልገው ስለ አባቱ ብሶት፣ እንደገና ደግሞ በቃ የአባትነት ፍቅር ስለራበው አቶ ሌይኩንን ለማውራት እየሞከረ ነበረ። ነገር ግን አቶ ሌይኩን ማንንም ሰው ማመን የለብህም፣ እኔም ብሆን ጠላት ልሆን እችላለሁ በማለት እንግዲህ ትልቅ ፍንጭ ለናሆም ለዳግም ሰጥቶታል ማለት ነው። ዳግምም እጅጉን በጣም ደንግጧል። ቆይ ምንድን ነው የምትለኝ? አንተ እኮ በጣም ጥሩ አባት ተወዳጅ ነህ። በእርግጥ ከዚህ ቤት ገና መጀመሪያ ላይ ስገባ ፊትህን ሳየው ወይኔ ከዚህ ሰውዬ ጋር እንዴት ነው ሰው አብሮ መኖር የሚችለው? በጣም ነው የሚያስፈራ ብዬ አስብ ነበረ። ነገር ግን በኋላ በጣም ደግና ርኅሩ አባት ነህ ሲለው አቶ ሌይኩንም በበኩሉ አይ እንደዛ ከሆነ አሁንም ቤቱን ለቀ መውጣት ትችላለህ፣ ውጣልኝ በማለት እንግዲህ ዳግምን እጅግን በጣም ነበረ ያስደነገጠው። ዳግምን በጣም ነው የደነገጠው። ቆይ ጋሼ አሁንም አንተም እንደናሆም ከዚህ ቤት እንድኖር አትፈልግም ማለት ነው ሲለው አይ እሱማ እፈልጋለሁ፣ አሁን እኮ ቤተሰቡናል ሲል ዳግምም አዎ ቤተሰቡኛለሁ። ስለዚህ እኔ ደግሞ ለማለት የፈለግኩት እዚህ ቤት እንደምታየው ሁልጊዜ ጥል፣ ንትርክ፣ የተለያየ ነገር ነው። ስለዚህ አንተም ሰላምህን ከዚህ ቤት ወጥተህ ሰላምህን እንድትይዝ ፈልጌ ነው ማለት እንግዲህ አቶ ሌይኩን ለዳግም እየነገረው ነበረ። ዳግም ግን በጣም አስደንግጦታል። ቆይ ግን ምን አስቦ ነው እንደዚህ ሊለኝ የቻለው? እኔም ብሆን ጠላትህ ነኝ ሊሆን ይችላለሁ። ማንንም ሰው ማመን የለብህም ያለኝ ለምንድን ነው? ቆይ ምንድን ነው የተፈጠረው? አባቴ እዚህ ላይቱን አገኘሁት፣ በዛ ላይ ደግሞ አባቴ አልመጣም ብለው ካዱኝ። አሁን ደግሞ እኔ ጠላት ልሆን እችላለሁ እያለኝ ነው። ምንድን ነው የተፈጠረው ነበር? ቆይ አባቴን የሆነ ነገር አድርገውታል እንዴ? ቆይ እናቴ እኮ አታደርገውም አይባልም፣ ስለዚህ አድርገው ሊሆን ይችላል እያለ እንግዲህ እየተንሰላሰለ ይገኛል። ይህንም ሲል ወይዘሮ ዝናሽ በር ስር ተለጥፋ እየሰማች ነበረ። እጅግ በጣም ነበረ ደስ ያላት። በቃ እንደዚህ ብሎ ስለነገረው ትልቅ ማስረጃ አሁን ላይ እያሰባሰበች ነው። እንግዲህ ከዚህ በፊት ምን አድርጋለች ወይዘሮ ዝናሽ? አቶ ሌይኩን ብቻውን እንደቀበረው እንደገደለው አድርጋ ማስረጃ በቪዲዮ በፎቶ ይዛበታለች። አሁን ላይ ደግሞ ለዳግም እንግዲህ እኔም ብሆን ማመን የለብም፣ እኔም ብሆን ጠላት ሊሆን ይችላለሁ ብሏል አቶ ሌይኩን። ስለዚህ አሁን ላይ ትልቅ ፍንጭ ዳግም እያገኘ ነው። ስለዚህ ለወይዘሮ ዝናሽ አሁን ላይ በእጅ ውስጥ ገብተሃል፣ ሁሉ ነገር አልጋ መልጋ ሆኖልኛል እያለች እንግዲህ በጣም ደስ ብሏታል። አቶ ሌይኩንም ለዝናሽ እንግዲህ ቆይ አንቺ ግን ምን አይነት አውሬና ጨካኝ ነሽ? ደግሞ አሁን ኑሐሚንን በወጥመድሽ ውስጥ ለመጣል ለምንድን ነው እንደዚህ የምታደርጊው? እሷ እኮ ወደ ገጠር ሄዳ ፕሮጀክቱን ልትጀምር ነው ሲላትም እጅጉን ደስ ብሏታል። አዎ ከናሆም ጋር ምን ብላለች እንግዲህ ለአምራንን ቅጥል ልናርር ለማድረግ ልጄ እና ደግሞ ኑሐሚን ወደ ገጠር ሄደው ፕሮጀክት ስራውን ሊጀምሩ ነው እና ደግሞ የድርጅቱ ኃላፊ ልትሆን ነው ኑሐሚን። የድርጅታችንን እንዴት አድርጋ ቀጥ አድርጋ እንደያዘችው እንዴት እንደምትመራው ስትላት እንግዲህ ጽዳት ምናምን ማለትሽ ነው እንዴ በማለት አምራን ለማሾፍ ሞክራ ነበረ። ነገር ግን ወይዘሮ ዝናሽ ማየት ማመን ነው። አየሽ አሁን ላይ ልጄ እሷ ጋር ሂዶ አብሮ ይሰነብታል። ምናልባትም ደግሞ እሷን ሊል ይችላል። ምክንያቱም አብረው ብዙ ጊዜ ሲያሳልፉ አብረው ሲውሉና ሲያሩ ምን እንደሚፈጠር አይታወቅም በማለት እንግዲህ አምራንን ርርድብን አድርጋታለች ማለት ነው። አምራን በበኩሏ እንግዲህ በራሷ ጊዜ ተዋርዳለች። ናሆምም ይሄን ቃሏን ሰምቷል ማለት ነው። እንግዲህ ለወይዘሮ ዝናሽ ልጅሽ ያ ጅል ልጅሽ
ወደድሽም ጠላሽም እስከ ሞት ድረስ ይወደኛል። እፍ ያለ ፍቅር ነው ከኔ ያለው፣ ነፍሱ እስክትወጣ ነው የሚወደኝ። ስለዚህ እኔ እንደፈለግኩ ማሽከርከር እችላለሁ ስትልም ናሆም ሰምቶ ነበረ። ናሆምም ምንም እንዳልሰማና ምንም እንዳልተፈጠረ በማስመሰል እንግዲህ ወጥቶ ነበር የሄደው። ምክንያቱም በጣም ውስጡ ተሰብሮ በጣም አዝኖ ነበረ። ለዛም ነበር እንግዲህ ኑሐሚን ጋር እንዴት ነው ወደ ገጠር እንደምትሄድ ከኑሐሚን ጋር ጉዞ እንዳለ ለምን አልነገርከኝም ብላ ቀውጢ ስታደርገው፣ እባክሽ ተይ፣ እኔ ሰላሜን እፈልጋለሁ። ቢገባሽ አሁን ነበር ልጃችን ያጣ ነው። ስለዚህ ልትረጋጊ ይገባ ነበር። ለእኔም ሰላሜን ስጭኝ። ከዚህም የሚሄደው እኔ ሰላሜን ለማግኘት ነው ብሏ ትርፍ ብሏል ማለት ነው። እንግዲህ ኑሐሚንን እናት እዛ ቤት ጠርታታለች። ስለዚህ ኑሐሚን ዝታብኛለች ነበር ያለችው እንግዲህ ለናሆም። ኑሐሚን እኔና ናሆም ሂደን እዛ ገጠር በቃ ሰፊ ጊዜ ይኖረናል፣ አሪፍ ጊዜ እናሳልፋለን። እንደገና ደግሞ የራሴ እንደማደርገው ነግሬሽ ነበረ። አሁን ላይ ወስጄ የራሴ አደርጋለሁ በማለት እየዛተች ነው። አንተ ስራ ትላለህ፣ አንተ ለስራ ብለን የምትሄደው፣ እሷ ግን ለስራ እንደሆነ አታውቅም ማለት እንደዛ ብላ አእምሯን አላሳመነችም እያለች እንግዲህ ናሆምን እየነዘነዘችው ትገኛለች። ነገር ግን ናሆም አንድ ወስኛለሁ መሄድም አለብኝ በማለት እንግዲህ ምንም ብቲ አልሰማሽም ብሏታል። ምክንያቱም በራሱ አንደበት ነበረ እንግዲህ ያን ጅል ልጅሽ ወደድሽም ጠላሽም ከልቡ እኔን መፋቅ አትችይም፣ ነፍሱ እስክትወጣ ነው የሚወደኝ ብላታለች። ወይዘሮ ዝናሽም እንዴት አድርጌ ከልቡ መንቅሬ እንደማወጣሽ ታያለች፣ ጠብቂ ብላለች ማለት ነው። እንግዲህ ለዛም ነበረ አቶ ለይኩን ከወይዘሮ ዝናሽ እንድትርቅ ኑሐሚንን ሲያስጠነቅቃት የነበረ። ምክንያቱም አሁን ላይ በሴራዋ ጠላልፋ ነው የምጥልሽ። ወይዘሮ ዝናሽ ማለት በጣም ጨካኝ አውሬ፣ ለማንም የማትመለስ ሰው ናት። እኔን እንኳን እንደዚህ በሴራዋ ተባትባ ጥላኛለች። ስለዚህ ከሷ ራቂ በማለት እንግዲህ አቶ ለይኩን ለኑሐሚን ነግሯታል። ምክንያቱም ኑሐሚንን በጣም ነው የሚወዳት፣ ግን ልክ እንደ ልጆቹ ነው የሚያት እና ኑሐሚንን በበኩሏ አንተ ደስተኛ ሆነ ማየት ፈልጋለሁ፣ ስለዚህ የአንተን ህልም ደግሞ አሳካዋለሁ ብላለች ማለት ነው። ነገር ግን አሁን ላይ አቶ ለይኩን እያስጨንቃቸው ያለው እንቅልፍ የነሳቸው የናሁም ማለትም የዳግም አባት ሁኔታ እንጂ የአምራን ልጅ ወይም ደግሞ የናሁም ልጅ አለመኖሩ ወይም መሞቱ ምናምን አይደለም፣ መውረዱ አይደለም። እያስጨነቀ ያለ ነፍሴ በቃ ነፍስ አጠፋው ሰው ነው እኮ የገደልኩ ሲል፣ በቃ ለምንድን ነው የምትልፈሰፈስ? አንዴ እርሰው አልኩ አይደል እንዴ? እንግዲህ ወይዘሮ ዝናሽ ምን ብላለች? እኔ እኮ ባለውለታ ነኝ፣ ሚስጥርን እያንዳንዱን ደብቄ ያስቀመጥኩልህ። ስለዚህ ከሀዲ ወይም ደግሞ ሌላ አይነት ስም እንድትሰጥኝ አልፈልግም፣ ብትፈራኝ ይሻላል ብላ እንግዲህ ማስፈራሪያና ዛቻዋን ቀጥላለች ማለት። አምራንም አሁን ላይ የቤቱን ትልቁን ሚስጥር አውቃለች። እንግዲህ አቶ ለይኩን በሚናገሩበት እኔ እኮ ያጠፋሁት ነፍስ ነው አባቱን ገድዬበታለሁ በማለት ሲናገር እንግዲህ ትልቅ አሁን ላይ አምራን የምትፈልገው ማስረጃ ብቻ ነው። ስለዚህ ሁሉንም ነገር ሰምታለች። ግን ደግሞ ለዳግም አባቴ ሞቷል፣ አባቴን የገደለው አቶ ለይኩንና ወይዘሮ ዝናሽ ተባብረው ነው የገደሉት ለብላ ለመናገር እንግዲህ ማስረጃ ብቻ ነው የምትፈልገው። ሁሉንም ነገር ሰምታለች። የቤቱን ሚስጥር ትልቁን ሚስጥር ነው እንግዲህ አምራን መስማት የሌለባትን ሚስጥር ነው እየሰማችው። እንግዲህ አቶ ለይኩንና ወይዘሮ ዝናሽ ሙሉ ቤቱን ሀብት ንብረቱን ወደ እሷ ካላደረጉ ሁሉንም ነገር ለፖሊስ አሳልፋ እንደምትሰጥ ምርመራ እንደሚጀምር እንዲሁም ደግሞ ዳግም በጣም ስለተጨነቀ ስለ አባቱ ፍንጭ ሰጠዋለሁ እሱም ደግሞ ፖሊስ አምጥቶ ምርመራ ይጀምራል በማለት እንግዲህ እያስፈራራሻቸው ትገኛለች። እስኪ ቀጣይ ምን የሚፈጠር ይመስላችኋል? ቤተሰቦቼ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ተወዳጆቼ ባይ ባይ።